ካሜራ ዘጋራ ነው ሙዲ ያስከባ እንዴታ የምሬ ነው። ሰላም እንዴት ናችሁ? የቻናል ቤተሰቦች ከብዙ ጊዜ በኋላ የጥናት ፈተና ልሰራ ነው። ይሄንን የጥናት ፈተና መስራት ያቆምኩት ያው ብዙ ማስፈራሪያ ዛቻ ሲደርስብኝ ያው ቤተሰብ ሲጨነቅ አፍሜ ነበረ። ይሄኛው ሰውዬ ግን እንድሰራለት ያደረገኝ ነገር ስላለ ሰራሁለት ማለት 2 ወር ሙሉ ስንጀናጀን ቆይተናል። ማታ ነው በቤቷ ሄጄ ነው የራሷ ቤት ውስጥ እንዳድር ተነጋግረናል። እዛ ቤት ውስጥ ያው እዛ ሄጄ እሰራዋለሁ ማለት ነው። ሌላው የጥናት ፈተና እንድሰራ የምትፈልጉ ላይክ አድርጉ። መቻል ቤታችን ይሄን ይመስላል። ያው አንቺ ላጣ መስም ግን አይመስልማ? አዎ ወደከው ቆንጆ ቤት ነው ያለሽ። ቤታችን እዚህ መቅረት ነው። እኔማ ባረገልኝና በቃ ነው። ያው የራሷ ቤት ነኝ ያለሁት። ካርድ አምጪልኝ ብያት ነው። ሚኒ ካሜራዬን አሁን እዚህ ጋር ደብቄያለሁ ማለት እንዳታዩ፣ ከፊት ለፊት እሷ በማታዩበት ሁኔታ ደብቄዋለሁ። እግዚአብሔር ይርዳኝ። እንግዲህ ተከታተሉ። ያም ሰው እኮ ይበቃኝ ነበር። እና እንዴት ነሽ? ከተገናኘን 2 ወር ሆነን አይደል? ለመደዋወል ራሱ 2 ወር ሆነን። ያው እንደምታውቂው ሰላም አይመችም። ታዲያ ለማግኘት አሁን ጊዜ ይጠፋል ብለን ተነገርኩሽ። ቢዚ ያደርገኛል። ያው ባገኝሽ ደስ እንደሚለኝ ወደ ተጽፈልሽም ስደውልልሽም እናግርሻለሁ አይደል? ምንድን ነበር ሰራላት? ያው እኛ ምንድነው ክፍለ ሀገር እንትን አለን የእንጨት መሰንጠቂያ ምናምን ይባላል። እሱ አለን። ወደ ውጭም ኤክስፖርት እናደርጋለን። ከውጭም ብዙ የምናስመጣቸው የምናስገባቸው እቃዎች አሉ። ንግድ ላይ ነው የምሰራው አጠቃላይ ማለት ነው። እና ይሄንን ሁላ ነገር ታዲያ እየሰራህ አሁን ቤትስ መያዝ ግን አሪፍ ነገር ነው። ቤትስ እንትን ነው ያው እይታ ውስጥ ያለ መግባት ነገር አሁን እኔ መኪና መቀያየር ቤት ላይ ምናምን ሲሆን ጥሩ መጀመሪያ ሰርቼ በኋላ እይታ ውስጥ እንዴት እንደሚላጥፉ ያው ትኩረቴ ስራ ላይ ነው። እውነትሽን ነው። ያው በህይወትሽ እኮ ይመጣሉ ብዙ ሴቶች ይመጣሉ፣ ግን ያው ያንቺ የሆነውን ሚስት ከፈጣሪ ጋር አሁን አገኘ አየሽ ከምን ያለ ፊትሽ ድረስ ካብዘሽኝ እና ቤት የተመቸች ቆንጆ ናት። አሪፍ የራት ቤት ግን አይመስልም። የምንድን ነው የሚመስለው? ባለትዳር ፎቶ ይላል። አይ ቆንጆ ናት ብዬ ነው ታምራለች ማለት አንተ ግን እስካሁን ቤትህን ማንሳት ተፈለገ? ካሁን በኋላማ የአንቺ ቤት አየሁኝ። ካሁን በኋላማ መች ይቀራል? አንቺ ጋር እንደውም ብንጠቃለል እሱን ሳስብ እሱን እኮ ልነግርህ ነው። ሲጀመርም ዛጠራው እራት እንድንበላ የሚፈለጉት አንቺ እኮ የፈለግሽው ልጅ ነበር ፍቅር የሚገለጫው ለአንተ ስል እንጂ ሳትፈልጊኝ የበላሽው ነበርኩ እና የምር 2 ወር ሙሉ እንደዚህ ስንዋጥ ስለ ስናወራ በጀንጀን ትችልበታለህ። ጎበዝ ነህ። ምንም አልችልበትም። አድንቄሃለሁ። እኔስ እንዴት ስለ ስራ ቢሆን በደንብ አወራሽ ነበር። ከዛ በላይ ስለ ስራ ቢሆን በደንብ ነበር ማለት ከዚህ በላይ እንዴት ልታወራኝ? ምን ነበር የፈለከው? ከዚህ በላይ ያው ፈጣሪ ስላገናኘ ነው እንጂ እሱ ሲረዳኝ ነው እንጂ እኮ በእኔ ጭንጀና ቢሆንም አላገኘሽም። እኔስ እንዴት ነው ድምጽ ያቀደ ነው? ተመቸህ? ዋናው ነገር ተመቸህ? የቀረውን ያው ስናየው ችግር የለም አሳያለሁ። ስፖርት ያዘነቀቀ ነው። ያው እንደነገርኩሽ ቢዚ ነኝ። ከአንቺ ጋር እኮ 2 ወር ሙሉ ስናወራ ያልተገናኘንበት ቢዚ ስለሆነ ስራው ላይ አሁን በኋላ አብረን እንሰራለን።
ደስ ይለኛል። አንተ ታሰራለህ በደንብ እንደዛ ሲሆን ማለት ነው። እሺ ሽንት ቤት አለ አለ ሽንት ቤትም መጋዘን ያለው ያው ጫኑት። የትኛው መጋዘን ነው? እሱ ይጫን ጫኑት እኮ ነገ 11 ሰዓት ጫኑት። እሺ ጫው የስራ ስልክ እያወራሁ ነበር እና ያ ቦታ ማስያዝ አለብኝ። ለዛ ነው ይቅርታ። ቤት ውስጥ ምንም የሚያስፈልግ ነገር ማረፍ ብቻ ማለት ነው። ቀየራ ትንሽ ነው እና ፊልም የምታየው የስራ ቻርጀር እና ያለን ፊልም እና ሙሉ እንደዚህ ውስጥ ስራ ይሻላል። እንዳንተ አይነት አስመጭናላኪ ግን አይቻልም። እንትን ጫወንኩብሽ ወይስ በጣም ማለጌዳችሁ ጋር እና እንዴት እንደዛልሽ ያስመጭናል? እንዴት አልሽ? ሁሉም ሞቅ እንዲላችሁ ይፈልጋሉ። ከዚህ ጋር ብዙ ነገር ያሳልፋሉ ስለማስብ ትኩረት ስለምሰጠው ስራዬ ላይ የት ክፍለ ሀገር ማውጣት ነው? ባለፈው ሐዋሳ ነበርኩኝ። አዳማ ሜዳ ያለበት አሁን እንዲህ ስለተገናኘንም በአካል ይዤሽ እሄዳለሁ። ምን ፈለግ በጣም አይናፋሩ እንደዚህ ነኝ። አይደለም የሆነ የምነግርሽ ነገር አለ። ምንድን ነው የምነግርሽ? እንደወደድከኝ እሱንማ ደጋግሜ እነግርሻለሁ። እሺ እንዳፈቀርክ እሱ ደግሞ ከዛሬ በኋላ አሪፍ ነው ይመስለኛል። በእሱ መጠቀም ይመስለኛል። እኔ ዋሾች ነገር አለ። ሚስት አለኝ እንዳትለኝ። እሱ አርጓል ነው ይኑርክ። አይ እኔ ዋሾች ነገር አለ። አንቺ ዋሾች ነገር የለም። እኔ ምን እፈልጋለሁ? አይ የእውነቴን ነው የምልሽ። እንዲህ በግንኙነት ውስጥ እውነቱን ማውራት የሆነ የዋሸሽው ነገር ካለ ያንን ውሸት ለማጥፋት ስትል ሌላ ጥፋት ይጠፋል። ነው እኔ አንቺ ማጣት አልፈልግም። አብረን ብንሆን ደስ ይለኛል። የሰበከኝ ነው እንዴ? የዋሸሽ ነገር የለም። ለምን ነው ዋሽ እና ማዋሽቴን አንተ በናወቅ ልጅ ላይ ደግሞ ቀለበት ነው ይሄን ነው ማፋገር እና ምንም ያዋሸሽ ነገር የለም። አዋጭ ትገኛለህ። እሺ እኔም አውቀው ነገር ስላለ ነው። ስለኔ ምንድን ነው ኤፍሬም ምንሽ ነው? ኤፍሬም እኔ ኤፍሬም የሚባል ሰው አላውቅም። ኤፍሬም የሚባል ጓደኛዬ ነው። እንዴት እንደዚህ ልጠይቀኝ ቻልክ? ሲጀመር እኮ ምንም የዋሸሽ ነገር የለም ያልኩሽ ለዛ። ኤፍሬም የሚባል ጓደኛዬ የለሽ? የለኝም፣ አላውቅም እንደዚህ የሚባል
ሲጀመር አንተ ይሄን ነገር የመጠየቅ ማለት ይሄን ያህል ጊዜ አብተና ይሄን ለመጠየቅ ማለት ነው። ታገባኝ ነበር አሳልክ አንተ እና ላገባ አንቺ ምን ፈልገሽ ነበር ታዲያ? ይሁሉ ስናወራና ለሰማራ ስንገናኝ አዛሪ ማለት ነገር የተጠራንቶ ነው ወደዛ እኮ የሚገባው ገና በሁለት ኤፍሬም ምናምን ቀናችሁ ገባኳል። ቀንቼ ሳይሆን እንኪ ልንገርሽ፣ ኤፍሬም የሚባል ጓደኛ አለሽ? እሺ ታምሳካለሽ እና ሁሉም ሰው ታማ አቃምናት ነገር እኮ አይ ብዙ የሆነልሽ ኤፍሬም የሚባል ሰው አለ። እና እሱ ባልሽ ነው። እኛ ካሜራ እዛ ጋር ካርድ አምጪልኝ ስልሽ እዛ ጋር ካሜራ ይጠብቀኝ ነበር እየቀረጽኩሽ ነበር። ካሜራ እዛ ጋር ነው? አዎ ሙዲያ አስከታ እንዴ አንተ? የምሬ ነው። ኧረ እባክህ አዎ ካሜራ እዛ ጋር አለ። በልሽ እንዳትዋረድ ቁጭ በል። ምንድን ነው የምዋረደው? አረ የግቢዎቹን ዘበኛ ጠርቼ ማለት ነው ቁጭ አሁን ስልክ የደወልኩልሽ ማለት ነው። ስልክ የደወልኩት ጋር እሱ ፍላግራው ጋር አይደለም ምንም ይኖረን ህግ ጠይቀሃል። አይገርምህም? አትወጣትም። እሺ ልንገርሽ፣ አይ ቪዲዮ ለጎረቤቶች ከማሳይ ጎረቤት አይደለም ምንም ነገር አይሰማም። እና ቁጭ ትላታለህ ጋር ግን ያንተ አሁንም ካሜራ ምናምን ትላለህ